ማማ ከኔ ጋር የምትሆኚው እሺ? ከዚህ በኋላ አንቺ ትመጫለሽ ወይ ደግሞ እኔ እንመጣለን። ያው እንዳንቺ መሆን አልችልም እውነት ለመናገር ለእናት አልሆንም፣ ግን በቻልኩት አቅም ቴኬር አድርጋታለሁ። ምንም እንዳታስብ። በተለያየ አወዛጋቢ ነገሮች እናውቃታለን። ዋንትያ ሰለሞን፣ ዋንትያ ስንል ስቲፎ፣ አብሪሎ፣ አሁን ደግሞ ዳኒ ሮያል። ዋንትያ ከዛ አስከፊ ህይወት ብትወጣም ልጅነቷ በተደጋጋሚ እያስበላት ይገኛል። ልጇን የሶሻል ሚዲያ ተከታይ ማግኛና ማብዣ መንገድ አድርጋ እየተጠቀመቻት ትገኛለች። እቺን ምንም የማታውቅ አንድ ፍሬ ልጅ ለዝናዋ መጠቀሟ አግባብነት ይኖረዋል? ለምንስ ይሁን ታዋቂ ወንድ ቲክቶከሮች አብዝተው የሚቀርቧት? ሊረዷት፣ ሊያግዟት ወይስ ሊጠቀሙባት? አሁን ደግሞ ልጇን ትታ ከሀገር ልትወጣ ነው። ለምን? በምንስ ምክንያት? መልስ አዘጋጅተናል። አንድ ልጇን ትታ እስከ መሄድ ያደረሳትን ምክንያት ጨምሮ የሄደችበትን ሀገር ለምን ያህል ጊዜ እንደምትቆይ እንዲሁም ከዳኒ ሮያል ጋር ያላቸውን ግንኙነት አጣርተን በዚህ ቪዲዮ ይዘናል። ማማ አባት አገኘች ስትል ምን ማለት ነው? ዳኒ ለዋንትያ ልጅ ማማ አባት ከሆነ ለዋንትያስ? ስለ ጉዳዩ የዳኒ ሮያል ሚስት ናት የምትባሏ ጽጌ ሮያል ዝምታዋን መምረጧ ምክንያቱስ ምን ይሁን? ከዱባይ መልስ ዳኒና ጽጌ ተለያይቷል የሚባለውስ እስከምን ድረስ? እንመለስበታለን። ዋንትያ ፎሎወር ለማብዛት ልጇን መጠቀሟ ልክ ነው ብለው ያስባሉ? ሀሳባችሁን ኮሜንት ላይ አጋሩን እያለን ወደ ዝርዝር ጉዳዩ እንወሰዳችሁ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ እና ሼር ታደርጉ ዘንድ በትህትና እንጠይቃለን። ማህበራዊ ሚዲያ ላይ ለመጀመሪያ ጊዜ ስትታይ ሁሉም ሰው በሚባል ደረጃ ያላዘነላት አለ ለማለት ያስቸግራል። ዋንትያ ሰለሞን ከዚህች ዕለት አንስቶ በተደጋጋሚ በምትሰራቸው ነገሮች አወዛጋቢነቱ አልተለያትም። ዋንትያ ቅርቤ ነው ባለችው ሰው ተደፍራ ልጅ ወልዳለች። ልጅ አቅፋ ላያት ገና በዚህ እድሜዋ የልጅ እናት መሆኗ እንዲሳሱላትና እንዲያዝኑላት አድርጓል። ማማ ነኝ እስቲ እያለች በፍቅር ከምታሳድጋት አንድ ፍሬ ልጅ ጋር በምትለቃቸው ቪዲዮዎች በርካታ ተወዳጅነትን አግኝታለች። በልጅ አስተዳደግ ለሚታማው ለአብዛኛው የሀገሬው ሰው ማስተማሪያም እየሆነች ነው የሚሉም በርካቶች ናቸው። ይሁንና አሁን የገዛ ልጇን የሶሻል ሚዲያ ተከታይ ማግኛና ማብዣ አድርገዋለች። በየጊዜው ከታዋቂ ሰዎች ጋር በምታደርጋቸው ቅርርቦች እቺን ምንም የማታውቅ ልጅ እንደ መታወቂያ መንገድ እየተጠቀመቻት ትገኛለች። ማማ አባት አገኘች፣ ማማ አዲስ አባት አላት፣ ማማ ለግሏ ጥቅም ነገሮችን ማገናዘብ በማትችል ህፃን ላይ መነገድ አግባብነት የለውም የሚሉ ኮሜንቶች በየፖስቷ ስር የማይጠፉ ናቸው። እውነት ነው፣ ዋንትያ ገና በዚህ እድሜዋ የልጅ እናት ሆናለች። ያውም በአስቸጋሪ ሁኔታ የወለደቻት ውድ ልጅ። በዚህ ሁኔታ ለልጇ መንሰፍሰፏ ከአንድ እናት የሚጠበቅ ቢሆንም በየጊዜው በየአደባባዩ እዩኝ ማለት አስቸጋሪ መዘዝ ይዞ ይመጣል የሚሉ አሉ። ከቅርብ ጊዜ ወዲህ አንድ ነገር በስፋት እየታየና እውነት እየሆነ መጥቷል። አደባባይ የወጣ ነገር መጨረሻው እንደማያምር በበርካቶች ህይወት ያየነው ነገር ሆኗል። ትዳር ሆነ እጮኝነት፣ ስራም ይሁን የትኛውም ነገር አረን እንደው ደበቅ በሉ እንጂ ይላሉ ነገር አዋቂዎች። የታዋቂ ዘነኞች ትዳር የአደባባይ ከሆነ በኋላ በፍቺ ሲጠናቀቅ አይተናል። ከነተረቱ እዩኝ ማለት ደብቁኝ ያመጣል አይደል ነገሩ። የሆነው ሆኖ ዋንትያ ከስቲቭ ጋር በነበራቸው ነገር የማያውቃቸው አለ ለማለት ይከብዳል። ከዚያም በመቀጠል በቅርቡ አብሪሎ ከተባለ ቲክቶከርም ጋር በነበራቸው ፍቅር መሳይ ነገር በርካቶችን አታለው መለያየታቸውም አይዘነጋል። ከቅርብ ጊዜ ወዲህ ደግሞ በቲክቶክ ስሙ ዳኒ ሮያል ከተባለ ዝነኛ ጋር 1-2 እያሉ እርምጃ ጀምረዋል። ከ1.5 ሚሊዮን በላይ ተከታዮች ያሉት ዳኒ ሮያል በሚሰራቸው ቪዲዮዎች ተወዳጅነትን አግኝቷል። በተለይ ሴት እህቶቻችን በይበልጥ የሚወዱት ዳኒ ከሰሞኑ ደግሞ ከዋንትያ ሰለሞን ጋር በተደጋጋሚ ቪዲዮችን መስራት ቀጥለዋል። ይፋ የወጣ ነገር ባይኖርም በየግላቸው ወጥተው ባይናገሩም ጽጌ ከተባለች ቲክቶከርም ጋር የፍቅር ግንኙነት ውስጥ እንዳሉ ይነገራል። ከዚች ጽጌ ከተባለች ቲክቶከርም ጋር በሚሰሩት ወጣ ያለ ቪዲዮ ጽጌ የዳኒ ሚስት ናት እስከመባል ደርሷል። ይባስ ብሎ ከአድናቆት ከፍ ያሉ መልእክቶች ከሴቶች ለዳኒ የደረሱ እንደሆነ ጽጌ ትገልሻለች እስከመባል የደረሰ ስም ያልተሰጠው የጎመራ ፍቅር እንዳላቸው የሚታወቅ ነው። አንዳንዶች ይህን ጥርጣሬያቸውን ከሰሞኑ የቲክቶከሮቹን የጆን ዳንኤል እና የጃኒን ድብቅ ፍቅር በማንሳት ስለ ጉዳዩ እውነትነት ይናገራሉ። እህትና ወንድም ነን ካሉ በኋላ በወጡ ቪዲዮዎች ጉዳቸው ተጋልጦ ያየነው የሰማነው ጉዳይ ነው። ፍቅረኛ ማቾች እንደነበሩ ጃኒ በአንድ ፖድካስት ላይ ቀርባ ያመነችውም ጉዳይ ነበር። ይህን በማንሳት ስለ ዳኒና ጽጌም የሚጠረጠሩ ጥቂት አይደሉም። ታዲያ አሁን ደግሞ ሴቶች በፍቅር ይወድቁለታል የሚባልለት ነገር ግን በወንዶች ዘንድ ሴት ስር አይጠፋም የሚባልለት ዳኒ ከዋንትያ ጋር በመሆኑ ብዙዎች ብዙ እያሉለት ይገኛሉ። ነገሩን ዋንትያን ከመተቸት የሚጀምሩ እንዳሉ ሁሉ የዳኒ ሮያል ወደ ዋንትያ መጠጋት ያልወደዱ በርካቶች ናቸው። ማማ አባት አገኘሽ ማለት ልጇ አባት አገኘሽ ማለትም ዳኒ አባቷ ሆነ ማለት ሲሆን ይህ ደግሞ ለዋንትያ ምኗ ሆነ ማለት ነው። ባሏስ ሆነ አይደለ ብለው ስለ ጉዳዩ የሚተነትኑም እንዳሉ ሁሉ አይ አብረው ቪዲዮ መስራት እንደዚህ ሊያስብል አይችልም። በተለያዩ አጋጣሚ አብረው መስራት ወይንም በቲክቶክ ቋንቋ ኮላብ የሚባለውን ነገር እየሰሩ ነው የሚሉም አሉ። ውድ ቤተሰቦቻችን እናንተስ ዋንትያ ለዝናዋና ተከታዮችን ለማብዛት የገዛ ልጇን እየተጠቀመቻት
መብት ነው ብለው ያስባሉ ወይስ አይ የፈለገችውን ብታደርግ መብቷ ነው ምክንያቱም የራሷ ልጅ ናት ከሚሉት ወገን ናችሁ? ሐሳባችሁን በጨዋ መንገድ ኮሜንት ላይ አጋሩ። ዋንቲያ ከልጄ ልለይ ነው ስትል እንባ ቀድሟት ስታለቅስ ታይታለች። የወለዳ እንጀት ሆኖባት ያውም በችግር ውስጥ ሆና የወለደቻት። ከልጇ ጋር በቲክቶክ የምትለቃቸው ቪዲዮዎች በእጅጉ የሚወደዱ ሲሆን በርካታ ተመልካቾች አሏቸው። አሁን ለወራት ከልጇ ልትለያይ ነው። ከተወለደች ጊዜ አንስቶ የማትለያት ልጇን ጥላ ልትሄድ ነው። ምንም እንኳን በምን ምክንያት እንደሄደች ባትገልጽም ኑሯን ውጭ ሀገር ልታደርግ እንደሆነ የሚጠረጥሩም አልጠፉም። ለወራት ልጇን ትታ ለመጀመሪያ ጊዜ ከሀገር የምትወጣው ዋንቲያ ልጇን ስታስብ አንጀቷ ይንሰፈሰፋል። ነገር ግን መሄዷ የግድ የሆነ ይመስላል። ግን ልጇን የት አስቀምጣ ማን ጋር ትታ የሚለው ጥያቄ ለራሷ ለዋንቲያ ቢሆን እጅግ ፈታኝ የሆነ ጥያቄ ነበር። ምክንያቱ ደግሞ በነዛ አስቸጋሪ ጊዜያት አንድም የቤተሰቡ አባል አለውልሽ ያላት የደገፋት ከጎኗ የቆመ አለመኖሩ ነው። ይህም ሳያንስ በፈጣሪና ከፈጣሪ በታች በደጋግ ኢትዮጵያውያን እርዳታ የተሻለ ኑሮ መኖር ስትጀምር ለጥቅማቸው ሲሉ አለው ሲሉ መምጣታቸው ያስገርማል። ታዲያ ዋንቲያ ለነዚህ ሰዎች ልጇን አሳልፋ መስጠት አልፈለገችም። ለዋንቲያ ያላዘኑላት ለልጇስ የሚመለሱ መስሏት አይታያትም። በዚህ ምክንያት ልጇን ዳኒ ሮያል እና ቤተሰቦቹ ጋር አስቀምጣ መሄድን መርጣለች። ከቤተሰቦቿ ይልቅ ዳኒን እና እናቱን አምናለች። ከቤተሰቦቿ ይልቅ እነ ዳኒ ላይ ሀሳቧን ጥላለች። ከአሁን በኋላ ማማ የምትኖረው ከዋንቲያ ጋር ሳይሆን ከነ ዳኒ ሮያል ጋር ይሆናል። ከሄደችበት እስክትመለስ ልጇም እናቷን በናፍቆት ትጠብቃታለች። ዋንቲያ በኢቢኤስ በአዲስ ምዕራፍ ላይ ቀርባ ታሪኳን ከተረከች በኋላ ሀብቱም ዝናውን ባንዴ የመጣላት ይመስላል። ከዚህ የምትመለከቱት አስከፊና አሳዛኝ ገጽታ ወደምትመለከቱት ሳቅ ወደ ሞላበት ደስታን ወደ ሰጣት ጥሩና ደህና ወደሚባል ህይወት ተሸጋግራለች። ከምትኖርበት አሰቃቂ ህይወት ወጥታ አስደናቂ ኑሮ ከልጇ ጋር እየኖረች ትገኛለች። ላያስችል አይሰጥምና አንዳንድ መጥፎ አጋጣሚዎች ጥሩ እድልን ይዘው ይመጣሉ። ዋንቲያ ሰለሞን የደረሰባት መጥፎ በደል አሁን ላለችበት ጥሩ ህይወት መነሻ ሆኗታል። የደረሰባት ነገር ለበጎ ነበር ከማለት ውጭ ሌላ ምን ይባላል? የሆነው ሆኖ ደጋግ ኢትዮጵያውያን ከሀገር ውስጥና ከሀገር ውጭ በረዷት ገንዘብ ትላንት ላይ መለስ ሄደላት ይመስላል። ገና በአስራዎቹ መባቻ እድሜ ላይ የምትገኘው ዋንቲያ አጠገቧ ሆኖ የሚመክራት ሰው እንደሚያስፈልጋት አልፎ አልፎ በምታደርጋቸው አወዛጋቢ ነገሮች ማየት ይቻላል። ልጅነቷን የሚያውቁ ሲጠቀሙባትም ያየነው ነገር ነበር። በአንድ ወቅት ደግሞ አብርሃም ወይንም በቲክቶክ ስሙ አብሪሎ ከተባለው በርካታ ተከታይ ካለው ልጅ ጋር ፍቅር የሚመስል ነገር በመጀመር በማህበራዊ ሚዲያ አነጋጋሪ ልትሆን በቅታለች። ምንም እንኳን ዋንቲያና አብሪሎ ፍቅር ጀምረናል ቢሉም አብዛኛው ሰው ግን እንደከዚህ ቀደሙ ሁሉ ድራማ ነው፣ እንደለመደችው ልትደበረብን ነው ሲሉ ይደመጣል። በሌላ በኩል ደግሞ አብሪሎ የተባለውም ቲክቶከር ቢሆን የዋንቲያን መነጋገሪያነት ተጠቅሞ ሊፈምስባት እንጂ እውነተኛ አፍቃሪ አይደለም፣ እንዲሁም ሴቶችን በማጫወት የሚታወቅ የለየለት አለሌ ነው የሚሉም አልጠፉም። በርካቶች እንደፈሩትና እንደሰጉት አብሪሎ ተለያይተናል እያለ መጣ። የመለያየታቸው ምክንያት ሃይማኖት ነው ቢልም እኔ ላይ ሴት ደርቧል ስትል ዋንቲያ መናገሯ አልቀረም። ምንም ቢሆን ምንም ያህል ልጅነቷ በልጦ የተለያዩ ነገሮችን ብታደርግም የልጅ እናት ናትና ክፉ መመኘት አግባብነት ያለው ሆኖ አይታየንም እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ በሌሎች ቪዲዮዎች እስክንገናኝ በሰላም ቆዩ።